ታሪካችን የሚጀምረው በአንድ የሁለተኛ ደረጃ ትምህርት ቤት ውስጥ ተማሪዎች ፈተና እየተፈተኑ እያሳየን ነው። ሳያ የተባለች ተማሪ ፈተናው ግራ ገብቷት መልሱን ለማግኘት ስትጨናነቅ እንመለከታታለን። ግን እሷ ፈተናው ቢከብዳትም ዝም ብላ አልተቀመጠችም። እጄን አሞኛል በማለት እጇን በፋሻ ጠቅልላ የገባች ሲሆን ነገር ግን እውነታው ፋሻው ላይ የፈተናው ሙሉ መልስ ተዘርዝሮ ነበር። ምንም የማያስነቃ ኩረጃ ማለት። በዚህ መሃል ዮንግ የተባለ ገርና ምስኪን ተማሪ ሳያን ስትኮርጅ ቢያያትም ጸብ ውስጥ መግባት ስላልፈለገ እንዳላየ ሆኖ ፈተናውን በሰላም ጨርሶ ይወጣል። ከፈተና በኋላ ግን ሳያ የጩኸት ድምፅ ሰምታ ምን እየተፈጠረ እንደሆነ ለማየት ስትሮጥ ያ ፈተና ስትኮርጅ ያያት ምስኪኑ ዮንግ በትምህርት ቤቱ ክፉ ጉልበተኛ ቾይ በተባለው ተማሪ እየተደበደበ እንደሆነ ትመለከታለች። ቾይ የናጠጠ የሀብታም ልጅ ስለሆነ በትምህርት ቤቱ ማንም አይነካውም። ጥፋት እንኳን ቢያጠፋ አይቀጣም ነበር። ዮንግም እባካችሁን እርዱኝ እያለ ቢጮህም በዙሪያ ያሉ ተማሪዎች ግን በፍርሃት ተይዘው ፈዘው ከመመልከት ውጪ ምንም ሳያደርጉለት ይቀራሉ። ቦቅቧቃ ሁላ አንድ ገብቶ እንኳን የሚያገላግል ሰው የለም። ቾይ ጭራሽ ስሜቱ እየጋለ መጥቶ ዮንግን አንቆ ሊገለው ሲል መምህራኑ ደርሶ ያተርፉታል። ሳያም ይህንን ሁሉ ግፍ ስታይ ልቧ በሐዘን ይደማል። ከዚያም ርዕሰ መምህሩ ዮንግን ወደ ቢሮ ይወስዱትና ያፋጥጡት ጀመር። የትምህርት ቤቱ የሕግ ክፍል የሆነው ሰው ጭራሽ ጥፋቱን በዮንግ ላይ ያላክክበትና ርዕሰ መምህሩም እኛ ወጪህን ችለንህ ወደ ሌላ ትምህርት ቤት ትቀየራለህ ይሉታል። ዮንግ ግን ግራ ተጋብቶ እኔ ምን አጠፋው ተበዳዩ እኮ እኔ ነኝ ብሎ ይለምናቸዋል። ይህ እኮ ነው ገንዘብ የትም ቦታ ሲናገር ይደመጣል የሚባለው። የሁለቱ ጸብ ወሬም በትምህርት ቤት ውስጥ ይሰራጫል። ተማሪዎቹም የቾይ ቤተሰቦች በሀብት ጠንካራ ስለሆኑ ዮንግ መቀጣቱ እንደማይቀር ያወራሉ። መምህሩ ክፍል ውስጥ ገብቶ ጸቡን ያያለ ብሎ ቢጠይቅም በፍርሃት የተዋጠው ተማሪ ሁሉ ድምፁን ያጠፋል። እንደዛ ከቦ ሲመለከቱ እንዳልነበር ማለት ነው። ከዛም መምህሩ የክፍል አለቃ የሆነችው ሳያን ለብቻዋ ጠርቶ ስለ ጉዳዩ ቢጠይቃትም ሳያም እንደነሱ ምንም ነገር አላየሁም ብላ ዋሽታ ትወጣለች። ግን በመንገድ ላይ ሳያ ዮንግን ስታገኘው የጥፋተኝነት ስሜት ይሰማታል። ዮንግ አንቺ ብቻ ትመሰክሪልኛለሽ ብዬ ጠብቄ ነበር፣ ግን አንቺም እንደሌሎቹ ከዳሽኝ ብሏት በሐዘን ስሜት ጥሏት ይሄዳል። ብዙም ሳይቆይ ዮንግ ትምህርት ቤቱን እንዲለቅ መወሰኑ ተሰማ። በዚህ ጊዜ የትምህርት ቤቱ ተማሪዎች በሙሉ ይደነግጣሉ። ከአንድ ሳምንት በኋላም በኮሪያዎቹ አዲስ ዓመት ዋዜማ ጆን የተባለ ተማሪ ማልዶ ወደ ትምህርት ቤት ይመጣል። ከዚያም በረዶ ላይ አንድ ለየት ያለ ነገር ወድቆ ይመለከታል። ቀርቦ ሲያስተውልም ያ ምስኪኑ ዮንግ የተባለ ተማሪ ምንም አይነት ሕይወት ሳይኖረው በረዶ ላይ ክትው ብሎ ያገኘዋል። በዚህ ጊዜ ፖሊስና አምቡላንስ መጥቶ ጉዳዩን ሲመረመር ዮንግ ከፎቅ ላይ ወድቆ እንደሞተ ይታወቃል። የትምህርት ቤቱ ርዕሰ መምህር ግን ግቢውን በደንብ አይጠብቅም በማለት በትምህርት ቤቱ ዘበኛ ላይ አላኮ ከስራው ያባረረውና ራሱን ግን ነፃ ያወጣል። የዮንግ ቤተሰቦችም ክስ እንዳይመሰረቱበት ጠቀም ያለ የካሳ ገንዘብ ያዘጋጅላቸዋል። በገንዘብ ሁሉም ነገር የሚሸፈን መስሏል። ከዚህ በኋላ በዚህ ጉዳይ ላይ የተመደበችው የፖሊስ መርማሪዋ ጆንንና ሳያን ስለ ዮንግ ብትጠይቃቸውም ሁለቱም ደንግጠው ስለነበር ከቾይ ጋር ተፈጥሮ ስለነበረው ጸብ ምንም ነገር ሳያነሱ ይቀራሉ። ሳያም ወደ ቤቷ ገብታ ምንም እንዳልተፈጠረ ብታስመስልም ክፍሏ ውስጥ ስትሆን ግን የዮንግ ሁኔታ በአይኗ እየተመላለሰ እየመጣባት ሰላም ይነሳታል። በኢንተርኔት ላይም የተማሪዎችን አስተያየት ስታነብ ምናልባት ቾይ ከፎቅ ላይ ገፍቶ ጥሎት ይሆናል የሚሉ ጥርጣሬዎችን ትመለከታለች። በማግስቱ ጉዳዩን የያዘችው መርማሪም ስልክ ተደውሎላት ፌስቡክ ላይ ገብተሽ የተማሪዎቹን ኮሜንት የሚል መልእክት ይደርሳታል። እሷም እንደተባለችው ገብታ ስታነብ ዮንግ ከመሞቱ በፊት ከቾይ ጋር እንደተጣላ አውቃ ምርመራዋን አጠናክራት ትቀጥላለች። እንደ አጋጣሚ ሆኖ ደግሞ ያቀልቃላ ቾይ መኪና በፍጥነት በማሽከርከሩ ምክንያት ተከሶ ፖሊስ ጣቢያ ይገኛል። መርማሪዋ ልታናገረው ስትሞክር እሱ ግን በትዕቢት ነበር የሚያፌዝባት። በዚህ መሃል የቾይ የናጠጠው ባለሀብት አባቱ መጥቶ መርማሪዋን አስፈራርቶ ልጁን ይዞት ይወጣል። ገንዘብ ካለ በሰማይ መንገድ አለ አይደል የሚባለው። ጠበቃው መርማሪዋን ያለ ፍቃድ ቾይን እንዳታናግር ያስጠነቅቃታል። በመጨረሻም
የዚያ ምስኪን ተማሪ ዮንግ ሞት ራሱን አጥፍቷል በሚል መዝገቡ በግፍ ይዘጋና ቾይ ምንም እንዳልተፈጠረ በኩራት ወደ ትምህርት ቤት ይመለሳል። ተማሪዎችም ከበፊቱ ይልቅ ይበልጥ ይፈሩታል። ከዚያም ለሟቹ ዮንግ የሐዘን መታሰቢያ ሲደረግ መጀመሪያ ዮንግን ሞቶ ያየው ጆን ይህንን ግፍ መቋቋም አቅቶት ቦታውን ጥሎ ይወጣል። ሳያም ተጨንቃ ስልክ ብትደውልለትም ምንም አያነሳም። ጥቂት ቆይቶም ከጆን ደህና ሁኚ ከእንግዲህ በኋላ አታገኘኝም የሚል የስንብት መልእክት ይጽፍላታል። ደንግጣም ዘላ ከአዳራሹ ትወጣለች። በመጨረሻም ጆን ብቻውን ቁጭ ብሎ ሲያለቅስ ታገኘዋለች። ተጠግታ ታባብለውና እስኪረጋጋ ድረስ እዚያው አብረው ትቆያለች። በሕይወት እያለ ቢመሰክሩለት እኮ የሁሉ አይመጣም ነበር። በማግስቱ ግን የሲያ ቤት በር በኃይል ይንኳኳል። ስትከፍተው ውጪ ላይ ማንም የለም። አንድ ምስጢራዊ ደብዳቤ ብቻ ተቀምጧል። ደብዳቤውን ስታነበው ግን አንድ ተማሪ ዮንግን ጣሪያ ላይ ሲደበድቡት እንዳየና ለዮንግ ሞት ዋናው ተጠያቂ ቾይና የሱ የወረበላ ስብስብ እንደሆነ በደብዳቤው ላይ ተዘርዝሯል። ሲያም ወዲያውኑ ወደ መርማሪዋ ሄዳ ይህንን እውነት ታስረዳታለች። መርማሪዋም ይህንን መረጃ ይዛ በሚስጥር ተማሪዎችን መጠየቅ ትጀምራለች። በዚህ መሃል ጁሪ የተባለች ተማሪ እውነተኛ ምስክር ሆና ትገኛለች። ግን ይህች ዶሮ የመሰለች ልጅ ፈርታ ዝም ብላ ነበር። በዚህ መሃል ምስጋና ይግባውና አንድ ጉዳዩን የሰማ ጋዜጠኛም እውነቱን ለማውጣት ጣልቃ ይገባል። በመጨረሻም ጁሪ ማንነቷን ደብቃ ዮንግን የገደለው ቾይ እንደሆነ የምታጋለጥበት ቪዲዮ በቴሌቪዥን ላይ ይሰራጫል። ከዚያም ሚዲያ ላይ በብዙዎች ታይቶ መነጋገሪያ ይሆንና ትምህርት ቤቱ በአንድ እግሩ ይቆማል። ቾይም በንዴት ያብዳል። አይደለም አብር ለምን ጨርቁን ጥሎ ሄደ? ተማሪዎቹም ፍርሃታቸው ጠፍቶ ፊት ለፊት ወንጀለኛው እያሉ ይጠሩት ይጀምራሉ። ሲያም በበኩሏ ምንም ቢፈጠር እውነቱን ለማውጣት ትቆርጣለች። በዚህ መሃል ጓደኛዋ ጆን ሜሴጅ ይልክላታል። እሷም እንዲገናኙ ትጠራዋለች። እሱም የፍቅር ቀጠሮ የያዘ ይመስል በፍጥነት እየተንደረደረ ይመጣል። ግን እዚያ ሲደርስ የጠበቀው ነገር ያስደነግጠዋል። ሲያ ብቻዋን አልነበረችም። ከጓደኞቿ ጋር ተቀምጣ ስለዛ ምስኪን ልጅ አሟሟት እያወራች ነበር። ከዛም ቀጥላ ለሁሉም ተማሪዎች እዚያ ያለነው ሁላችንም እውነቱን መውጣት አለብን፣ በዚህ ጉዳይ ችግር ውስጥ ብንገባ በጋራ ጸንተን አብረን መቆም አለብን ብላ ቃል ታስገባቸዋለች። በሌላ በኩል መርማሪዋ ፖሊስ ቾይንና ጓደኞቹን አግኝታ በአዲሱ ዓመት ዋዜማ የት እንደነበሩ ትጠይቃቸዋለች። ቾይ ግን ለመመለስ ፈቃደኛ አልነበረም። ጓደኞቹንም ቢሆን አፋቸውን እንዳይከፍቱ ያስፈራራቸዋል። በዚህ መርማሪዋ ብትበሳጭም ንጽህናህን እንዳረጋግጥልህ ብቻ ባክህን ተባበረኝ ትለዋለች። እሱ ግን ሰዎች ስለኔ የሚያስቡት አይመለከተኝም ብሎ ጥሏት ይወጣል። የዚህ ሊስት ቤት ግን አይጣል ነው። መርማሪዋም የሆነ ነገር እየደበቀ እንደሆነ በደንብ ትረዳለች። በማግስቱ ክፍል ውስጥ ተማሪዎች ስለ ቾይ ማማታቸውን ይቀጥላሉ። ቾይ ለዮንግ ሞት ዋና ተጠርጣሪ ነው ይላሉ። መምህራቸውም ይህን ሰምታ ስማቸውን ጽፋ እንደምትቀጣቸው ትዘታለች። ሲያ ግን አስተማሪዋን ምንም እንደማትፈራትና እሱ ሀብታም ስለሆነ ለሱ የምትወግነውን ነገር እንድታቆም እየተናገረች ለጓደኞቿ ትሟገታለች። መምህሯም በድፍረቷ ተበሳጭታ ጆሮ ግንዷ ላይ በጥፊ ትመታታለች። ይህንን ድርጊትም ተማሪዎቹ በስልካቸው እየቀረጹ ነበር። የዚህ ዘመን የመጀመሪያ እርዳታ ያው በስልክ መቅረጽ ነው። በዚህ ጊዜ ጆን ከአስተማሪዋ ሳያን ያገላግላትና ወደ ሕክምና ክፍል ይወስዳታል። ሳያም አመስግናው የተፈጠረውን ነገር ለማንም እንዳይናገር ትጠይቀዋለች። ነገር ግን የሳያ እናት ቪዲዮን አይታ በንዴት ትገነፍላለች። ማታ ላይም ልጇን ከእንቅልፏ ቀስቅሳ ከዚህ የዮንግ ሞት ጉዳይ በአስቸኳይ ራቂ ብላ ትጮህባታለች። ሳያ ግን ምስኪኑ ዮንግን ሲደበደብ አይቼ በወቅቱ በመፍራቴ ዝም ስላልኩ የጥፋተኝነት ስሜት ተሰምቶኛል። አሁን ግን እውነቱን ማውጣት አለብኝ፣ ለዚህም ለራሴ ቃል ገብቻለሁ ትላታለች። ወላጆቿ ጉዳዩን ለፖሊስ ተይው ቢሏትም እሷ ግን አሻፈረኝ ትላለች። በዚህ መሃልም ጓደኛዋ ጆን ሁሌም መረዳሻለሁ ብሎ መልእክት ይልክላታል። ከዚህ በኋላም ሁለቱ በአንድነት እንደ መርማሪ ሆኑና በማግስቱ ማስረጃዎችን ማሰባሰብ ይጀምራሉ። በማግስቱ ሳያ ወደ ርዕሰ መምህሩ ሄዳ የዮንግ ሞት እውነትን ለማውጣት በትምህርት ቤት ውስጥ መርማሪ ቡድንና የዳኝነት ችሎት እንዲቋቋም ትጠይቋለች። ያው በትምህርት ቤት ፍርድ ቤት ውስጥ የቾይ ጥፋተኝነት ከተረጋገጠ ወደ እውነተኛ ፍርድ ቤት ወስዳ ለማስፈረድ ጉዳዩን ቀላል ስለሚያደርግላት ነው ይህን የምታረገው። ርዕሰ መምህሩ ግን የሚመጣበትን ጣጣ ስለሚያውቅ የጠየቀችውን ጥያቄ ውድቅ ያደርገዋል። እሷ ግን ትናንት የተመታችበትን ቪዲዮ ወስዳ ለፖሊስ ሰጥታ በትምህርት ቤቱ ላይ ክስ እንደምትመሰረት ታስፈራሯለች። ይህን ሲሰማም ርዕሰ መምህሩ ደንግጦ ሌሎች ተማሪዎች ከተስማሙና በ3 ቀናት ውስጥ
የ500 ተማሪዎችን ፊርማ ይዘሽ ከመጣሽ እፈቅድልሻለሁ ይላታል። ሳያም ወደ ክፍሏ ተመልሳ ዳይሬክተሩ ያላትን ነገር ለተማሪዎቹ ብትነግርም ነገር ግን እነርሱን ፈርተው የምረቃ ጊዜያችን ደርሷል፣ በዚያ ላይ የፖሊስ ዱላ አንፈልግም ብለው በሐሳቧ ሳይስማሙ ይቀራሉ። ከዚህ በኋላ ግን ጓደኞቿ ተባብረው መስራት ይጀምራሉ። አንዳንዶቹ የኮንሰርት ትኬት፣ ሌሎቹ ምግብና ጁስ እያቀረቡ የተማሪዎችን ፊርማ ያሰባስባሉ። ሳያ ራሷ መፈክር ይዛ ተማሪዎችን ለማሳመን መንገድ መሃል ትቆማለች። ግን ብዙዎቹ ያሾፉባታል፣ ወረቀቱንም መሬት ላይ ይጥሉባታል። በዚህ ጊዜ ተስፋ የመቁረጥ ስሜት እየተሰማት መጣ። በዚያው ምሽት ጆን ተማሪዎች ወደሚጫወቱበት ስፍራ ይሄድና ድብርቱን ለማስለቀቅ ይሞክራል። ከዚያም ጨዋታውን ካሸነፋቸው ፊርማ እንደሚያስፈርሙለት አስይዞ ይጫወትና ሁሉንም አንድ ባንድ አንጠባጥቦ ያሸንፋቸዋል። ከዚያም በዚያ የነበሩትን ተማሪዎች በሙሉ ፊርማቸውን ያኖራሉ። ከዚህ በኋላ ወደ ሳያ ሲመለስ የተሰጣት የጊዜ ገደብ ሊያልቅባት ጥቂት ጊዜ ብቻ ስለቀራት ተስፋ ቆርጣ ስታለቅስ ያገኛታል። ልክ በዚህ ሰዓት ግን የትምህርት ቤቱ ታዋቂና ዝነኛ ተማሪ በሆነው ሃንግ የተዘጋጀ የሙዚቃ ኮንሰርት እንዳለና ተማሪዎች እዛ እንደተሰበሰቡ መረጃ ይደርሳታል። ከዚያም ሁለቱም ተያይዘው ወደ ኮንሰርቱ ሲያመሩ ተማሪዎቹ በጅምላ ክለቡ ውስጥ ተጠቅጥቀው እስክስታ እየወረዱ ይደርሱባቸዋል። ያው የኮሪያ ጭፈራ እስክስታ ከተባለ ማለት ነው። ከዚያም ከኮንሰርቱ በኋላ ያሉትን ተማሪዎች በሙሉ ያስፈርሟቸውና ጭራሽ ከሚጠበቀው በላይ ፊርማ ያሰባስባሉ። በማግስቱም ፊርማዎቹን ይዘው በቀጥታ ወደ ርዕሰ መምህሩ ቢሮ ያመራሉ። ርዕሰ መምህሩ በ3 ቀናት ውስጥ ብቻ ይህን ሁሉ ፊርማ ማሰባሰባቸውን ሲያይ በድንጋጤ ክው ይላል። ግን ሳይወድ በግዱ የሟቹ ዮንግ ጉዳይ በትምህርት ቤቱ እንዲታይ ከመፍቀድ ውጪ ሌላ ምንም አማራጭ አልነበረውም። ሳያና ጓደኞቿም በደስታ ወገባቸውን አስረው አዳራሹን በራሳቸው ያጸዳሉ። ቀጥለውም አንድ እቅድ ያወጣሉ። ወንግ የተባለው ጓደኛቸው ገዳዩን ባለሀብቱ ቾይን ወደ ችሎቱ ለማምጣት ቃል ይገባል። ሳያም ደግሞ ጁሪ የተባለችውን የአይን ምስክር ለማድረግ ትወስናለች። ለዳኝነት ደግሞ የትምህርት ቤቱን ጠንካራ የተባለ ተማሪ ይመርጣሉ። ከዚህ በኋላ ሳያ ጁሪን ታገኛትና በፍርድ ቤት ችሎት ላይ ዮንግን ሲያሰቃዩት ያየችውን እውነተኛ ነገር እንድትመሰክርላት በብርቱ ትለምናታለች። ነገር ግን ጁሪ በከፍተኛ ፍርሃት ውስጥ ሆና ኧረ እኔ ምንም ያየሁት ነገር የለም በማለት ለመመስከር ፈቃደኛ ሳትሆን ቀርታ እምቢ ትላታለች። ይህ የሚያሳየው ቹ የተባለው ባለሀብት ልጅ ተማሪዎቹ ምን ያህል እንደሚፈሩት ነው። ጁሪም ከዚህ ልጅ ፍርሃት የተነሳ ብቻዋን ስቅስቅ ብላ ታለቅሳለች። በዚህ መሃል የጁሪ እናት የልጇን ስም ከጉዳዩ ውስጥ ለማውጣትና ልጇ ምንም ጥፋት እንደሌለባት የሚያስተባብል ቪዲዮ በቴሌቪዥን ላይ ትለቃለች። ይህ እናትየው ድርጊትም ጁሪ በፍጹም ፍርድ ቤት ሄዳ እንደማትመሰክር ያስረዳናል። ነገር ግን ተማሪዎቹ በቃ ምስክር አጣን፣ የጓደኛችን ሞት ተድበስብሶ ሊቀር ነው ብለው ሁሉም ተስፋ ቆርጦ ሳለ በዚህ መሃል አንድ ጋዜጠኛ እጅግ አስደንጋጭና ሁሉንም ነገር የሚቀይር ቪዲዮ ይዞላቸው ይመጣል። በጋዜጠኛው እጅ ያለው ቪዲዮ ቀደም ሲል በነበረው ነገር ላይ የጸጸት ስሜት የተሰማውና አሁን ግን እውነቱን ለመናገር በችሎት ላይም ለመመስከር የተዘጋጀ አንድ መምህራቸው ሲመሰክር የሚያሳይ ነበር። ይህንን እውነተኛና ደፋር ምስክርነት ማየታቸው ደግሞ ለተማሪዎቹ ፍርሃታቸውን አስወግዶ ተስፋን ይጭርላቸዋል። ከዚያም ሁሉም አንድ ላይ ሆነው ለራት ተሰብስበው ይሄዳሉ። ነገር ግን ሃንግ የተባለው ልጅ ከነርሱ ጋር ሳይሄድ ይቀርና የራሱ የሆነው ምስጢራዊ እቅድ ለመፈጸም ይወጣል። ቾይና ጓደኞቹም እየተዝናኑበት ወደሚገኘው የምሽት መዝናኛቸው ቦታ ያመራል። ሃንግ መዝናኛው ውስጥ እንደገባ በቀጥታ ወደ ቾይ ይጠጋል። ከዚያም ቾይን ፍርድ ቤት ቀርቦ የሚፋረድበት የፍርድ ችሎት ስላለ በዚያ ችሎት ላይ እንዲገኝለት ንጹህ መሆንን አምናለሁ፣ ነገር ግን ጥፋተኛ እንዳልሆንክ በተግባር ለማስመስከር የጥሩ አጋጣሚ ነው ይለዋል። ይባስ ብሎም ራሱ ጠበቃው ሆኖ በመቆም በነፃ እንዲወጣ እንደሚከላከልለት ቃል ይገባለታል። ቾይ ግን የሃንግን የጠበቃነት ሐሳብ ሲሰማ ነገሩን እንደ ቀልድ በመቁጠር በንቀት ይስቅበታል። ግን በጣም ተናዶ ስለነበር ሃንግን ፊቱ ላይ በጥፊ ያጮለውና በኔ ጉዳይ ውስጥ ሁለተኛ እንዳትገባ ብሎ ዝቶበት ይወጣል። ከዚህ በኋላ ቾይ ወደ ቤቱ ሲመለስ አባቱ በቁጣ ገንፍሌ ይጠብቁታል። ምክንያቱም ሰዎች የቤታቸው ግንብ ላይ ልጅ ነፍሰ ገዳይ ነው ብለው ስለጻፉበት ነበር። ቾይም ክፉኛ ተበሳጭቶ ቤቱን ጥሎ እንደገና ወደ መጣበት ይመለሳል። እናቱ ደጋግማ ብትደውልለትም በንዴት ግን ስልኩን አላነሳም።
ነገር ግን በዚህ መሃል አንድ ያልታወቀ እንግዳ ሰው በድብቅ ወደ ቤታቸው ገብቶ ቤቱን በእሳት አያይዞት ይጠፋል። በቅጽበትም መላው ቤቱ እንደ ችቦ ይነድ ይጀምራል። ቾይም ነገሩን ሰምቶ እግሬ አውጪኝ ብሎ ሲሮጥ የእሳት አደጋ ሰራተኞች እሳቱን ለመቆጣጠር ሲታገሉ ይመለከታል። በውጭ ያገኘችው አያቱም እናቱ አሁንም ድረስ ቤት ውስጥ እንዳለች ስትነግረው ቾይ ሙሉ በሙሉ ራሱን መቆጣጠር ይሳነዋል። በዚህ ዓለም ላይ በንጹህ ፍቅር የምትወደው ብቸኛዋ ሰው እናቱ ብቻ ስለነበረች ሊያድናት ወደ ውስጥ ሊገባ ሲል የእሳት አደጋ ሰራተኞቹ ግን ይዙታል። ሐዘን በራስ ሲደርስ እንደዚህ ነው። ቅመሳት እንግዲህ። ልክ በዚህ ሰዓት ኃይለኛ ፍንዳታ ይከሰታል። በዚህ መሃልም በአሳዛኝ ሁኔታ ውጭ ወጥተው ሲመለከቱ የነበሩት አያቱ በድንጋጤ ሕይወታቸው ያልፋል። ሳያም ይህን አስከፊ ዜና ስትሰማ በጣም ትደነግጣለች። ቾይም ይህ ነገር የተከሰተው ጁሪ የተባለችው ልጅ በአደባባይ ስሜን ስላጠፋችሁ ነው ብሎ በመናደድ ቂሙን ለመወጣት ወደ ጁሪ ሊሄድ እንደሚችል ገምታ ወደ እሷው ቤት መሄድ ትጀምራለች። እዚያ ስትደርስም እንደጠበቀችው ቾይ በንዴት አብዶ ጁሪን ውጭ እያለ በሩን በኃይል ሲደበድብና ለመበቀል ሲጮህ ትመለከተዋለች። ይሄ ልጅ ግን ቀስ በቀስ እየነቀለ ነው። ሲያም ቾይን ለማረጋጋትና ጁሪ ከዚህ ነገር ጀርባ እጇ እንደሌለበት ለማስረዳት ትሞክራለች። ነገር ግን ቾይ በበቀል ስሜት አይኑ ስለተጋረደ ባጠገቡ ያገኘውን የአበባ መትከያ አንስቶ ሳያን ሊመታት ሲያሰፈስፍ ጆን በድንገት ደርሶ ወደ ኋላው ይጎትተውና ሁለቱም የለየለት ፍልሚያ ውስጥ ይገባሉ። በዚህ መሃል የጁሪ እናት ደግሞ ወደ ውጭ ወጥታ ሳያ ላይ ውሃ ገልብጣባት ልጄን ተይልኝ፣ ከሷ ራስ ላይ ሙረጅልኝ እያለች በለቅሶ መጮህ ትጀምራለች። ነገር ግን በዚያ ተሰብስበው ሲመለከቱ የነበሩት ተማሪዎች በእናቲቱ ድርጊት በጣም ቢናደዱም ሳያ ግን በሐዘን ስሜት እናቷ ስለ ልጇ ተጨንቃ ያደረገችው ነገር ነው በማለት ታረጋጋቸዋለች። ልጅቷ ጁሪ ግን ይህን ሁሉ ነገር በቤቷ ውስጥ ሆና ትመለከት ነበር። በመጨረሻም መርማሪዋ ደርሳ ሁኔታውን ለማረጋጋት ስትል ቾይን በቁጥጥር ስር አውላው ወደ ፖሊስ ጣቢያ ትወስዷለች። ከዚህ ሁሉ ግርግር በኋላ ሳያ እውነትን ለማውጣት ለምን እንደዚህ ፈተናዎች እንደበዙባት እያሰበች ብቻዋን ስቅስቅ ብላ ታለቅሳለች። ሃንግ የተባለው ተማሪም ያ ቾይ በጥፊ የመታው ልጅ ማለት ነው፣ ስሙን ሳይገልጽ የሚያጽናኑ የጽሑፍ መልእክቶችን እያከታተለ በስልኳ ይልክላታል። ያው አጋጣሚውን ተጠቅሞ ለመጀንጀን እየሞከረ ነው ማለት ነው። ሌላኛው ጓደኛዋ ጆንም መጥቶ ትንሽ እንድትረጋጋ ትኩስ መጠጥ ያቀርብላታል። ይቺን ልጅ ግን በእንክብካቤ ያጨናነቋት። ከዚያም ሁሉም የምስኪኑን ልጅ ሞት እውነት ለማውጣት ቃል የገቡት ጓደኛሞች በሙሉ ይሰባሰባሉ። አሁን ለችሎቱ የቀረው 2 ቀን ብቻ መሆኑና ምን ማድረግ እንዳለባቸውም ስላላወቁ ሁሉም ግራ ተጋብተዋል። ነገር ግን ሁሉም በተጨነቁበት ሰዓት ላይ ሃንግ ማንም ያላሰበውንና ያልገመተውን ምስራች ይዞላቸው ይመጣል። ተከሳሹ ቾይ በችሎቱ ላይ ተከሳሽ ሆኖ ለመቅረብ እንደተስማማ ይነግራቸዋል። የሆነ ያሰበው ነገር አለ እንጂ ያ ተንኮለኛ ቾይማ ዝም ብሎ ቀርባሉ አይደል። በዚህ መሃል አንድ ወጣት ወደ ሳያ በድንገት ይመጣና የሟቹ ያንግ ታላቅ ወንድም መሆኑን ነግሮ ይተዋወቃታል። ከዚያም በጭራሽ ወንድሜ ያንግ ራሱን አላጠፋም ብሎ ፍርድ ቤት እንድታቀርበው አንድ የታሸገ ፖስታ ይሰጣታል። ሳያም በጣም ጓግታ ወደ ቤቷ እንደገባች ፖስታውን ለመክፈት ብትፈልግም ግን ፍርድ ቤት ላይ በከፍቶ ይሻለኛል ብላ ምንም ሳትነካ ታሳድረዋለች። አረኔ ቦና ያስችለኝም በዛው ልጁ ፊት ነበርም ከፍተው። በሌላ በኩል ጁሪ የተባለችው ልጅ ከደረሰባት የአእምሮ ጫና እንድታገግም እናቷ ከስነ ልቦና ሐኪም ቤት ይዛት ስትወጣ እንመለከታለን። ወደ ቤት በሚያመሩበት ጊዜም እናቷ ለልጇ ደህንነት ስላሰበች ትምህርት ቤት እንድትቀይርና ሟቹ ዮንግ ሲገደል ያየችውን ነገር ረስታው አርፋ እንድትቀመጥ ትነግራታለች። ነገር ግን ጁሪ ትምህርት ቤት አልቀይርም፣ እኔ ያጠፋሁትም ጥፋት የለም፣ ታዲያ ለምን እሸሻለሁ ስትል በቆራጥነት ትመልስላታለች። ጀግና ነሽ፣ ሰው ታሞ እንጂ ፈርቶ አይሞትም መቼ። ከዚያም ወደ ቤታቸው እንደደረሱ ልክ ከመኪና ስትወርድ ነገ የፍርድ ቤቱ ቀጠሮ ነው፣ በጭራሽ እንዳትቀሪ የሚል የጽሑፍ መልእክት ይደርሳታል። ይህ በእንዲህ እንዳለ የሳያ ጓደኛ ወደ ሆነው ጆን ቤት ስንመጣ የጆን እናት ልጇ የሟቹን ተማሪ እውነት ለማውጣት እየተንቀሳቀሰ መሆኑን ትሰማና በንዴት ጦዛ ምን አባክ አግብቶ ነው ከዚህ ነገር ውስጥ እጅን አንሳ ብላ ስትመታው እንመለከታለን። ጆን ግን ትሰሚኛለሽ፣ እንደውም ይውጣልሽ፣ ጉዳዩን በፍጹም አልተውም ብሏት ጥሏት ይወጣል። ቆይ ሰው እውነትን ለማውጣት የግድ ፖሊስ ወይም ዳኛ መሆን አለበት እንዴ?
ወደ ውጭ ወጥቶም ብቻውን መንገድ ላይ እንደተቀመጠ ብዙም ሳይቆይ ጓደኛው ሃንግ ያገኘውና ወደ ቤቱ ወስዶት አልጋውን ለቆለት ያስተኛዋል። በማግስቱም በትምህርት ቤቱ የሚደረገው የፍርድ ስርዓቱ በይፋ ይጀመራል። በርካታ ተማሪዎችና መምህራን እንዲሁም ወላጆች በችሎቱ ታድመዋል። ነገር ግን ለዳኝነት የተመረጠው ልጅ እናት ነገሩን ከቁም ነገር ባለመቁጠር ይህ እኮ የልጆች ጨዋታ ነው፣ ለምንድነው ጊዜን የምታቃጥሉት ብላ ጥላቸው ትወጣለች። ከዚያም ቾይ እንደ ተከሳሽ ሆኖ ይቀርባል። ሳያም ክሱን በመጀመር ያንግ በጭራሽ በጭንቀት ራሱን አላጠፋም፣ ትምህርት ያቋረጠውም ቾይ ያሰቃየው ስለነበረ ነው ስትል ክሷን ታቀርባለች። ቾይ ግን ገዳይ ተብሎ ያን ሁሉ እርጅብኝ ስታወርድበት ራሱን መቆጣጠር ይሳነውና ሁሉንም ነገር ያስተባብላል። ከዚያም የቾይ ጠበቃ የሆነችው ሃንግ የተባለችው ተማሪ የፖሊሶቹን ማስረጃ እያቀረበች በምርመራው መሰረት ያንግ ራሱን አጠፋ እንጂ ተገድሎ አይደለም ተብሎ መዝገቡ እንደተዘጋ እያስታወሰች ልትከላከልለት ትሞክራለች። በገንዘብ የገዙትን ወረቀት መረጃ ብላ ስታቀርብ አታፍርም እንዴ? ልክ በዚህ ቅጽበት ሳያ ያንን የተሰጣትን ፖስታ ትከፍተዋለች። ውስጡ የነበረውም ያንግ በሞተበት ዕለት ሲኒማ ገብቶ ለመመልከት የቆረጠው ትኬት ነበር። ከዚያም ያንግ ራሱን ለማጥፋት እያሰበ ከሆነ ለምን በዚያው ቀን የፊልም ትኬት ይቆርጣል ስትል ፍርድ ቤቱን በድጋሚ ታውከዋለች። ቀጥላም ድርጊቱ በተፈጸመበት ሰዓት የት ነበርክ ስትል ቾይን ጠየቀችው። እሱም ከጓደኞቼ ጋር በምሽት መዝናኛ ነበርኩ ቢልም ከጓደኞቹ አንዱ ሲጠየቅ ግን ቾይ ከኛ ጋር አልነበረም፣ ከተጠየቃችሁም አብሮን ነበር ብላችሁ ዋሹ ብሎን ነው በማለት እውነቱን ዘርግፎት ያርፋል። በዚህ ጊዜ ፍርድ ቤቱ በታዳሚዎቹ ጫጫታ ይሞላል። በመቀጠልም የቾይ ጠበቃ ሳያን ለመሆኑ ቾይና ጓደኞቹ ጣሪያው ላይ ከሟቹ ጋር ሲጣሉ ያየ ሰው አለ ብላ ትጠይቃታለች። ነገር ግን እውነተኛ መስካሪዋ ጁሪ በቦታው ባለመገኘቷ ሳያ ግራ ትጋባለች። ከዚህ በኋላ ጠንካራ ማስረጃ ስላልተገኘ ዳኛው ቀጠሮውን ለቀጣዩ ቀን ያስተላልፈዋል። ከፍርድ ቤት ውሎ በኋላ ሳያና ጓደኞቿ በሐሳብ ተውጠው ለነገሩ መፍትሄ ፍለጋ ሲጨነቁ ጁሪ ሰው እንዳያውቃት ራሷን ደብቃ በመሃላቸው ትገኛለች። እናም የልጁ ሞት ጉዳይ አይምሯን ከንክኖት ስለነበር ጓደኛዬ ሁሉንም ነገር ባይኗ አይታለች፣ እኔ መጣሁት በሷ ስም ልመሰክር ነው ብላ ዝርዝር መረጃው የሰፈረበትን ወረቀት ታቀብላቸዋለች። ነገር ግን ሳያ በቀላሉ የምትሸወድ አልነበረችም። ስታወጣጣትም ጁሪ መጨረሻ ላይ መቋቋም አቅቷት ራሴ ነኝ በአይኔ ሲገድሉት ያየሁት ስትል እውነቱን ታወጣለች። ነገር ግን ተናግራ እንዳበቃች የፍርሃት ስሜቱ መልሶ ይመጣባትና ወዲያውኑ የሰጠቻቸውን ወረቀት ቀዳዳ እኔ ከነዛ ሀብታሞች ጋር ተጋጭቼ ሕይወቴን አደጋ ላይ መጣል አልፈልግም ብላ ጥላቸው ትወጣለች። ሳያም ልታስቆማት ብትከተላትም ልደርስባት አልቻለችም። በመጨረሻም ነገሩ ስላላማራት ለጆን ጁሪ እውነቱን እየደበቀች ነው፣ ምን እየተፈጠረ እንደሆነ በደንብ ማረጋገጥ አለብን ስትል ቀጣዩ እቅዳቸውን ታወጣለች። በሌላ በኩል ደግሞ ያ ተንኮለኛው ቾይ እሱ የፈተለውን ውሸት ባልደገፈውና እውነቱን በተናገረው ጓደኛው ላይ ክፉኛ ተበሳጭቶ ሲጮህበት እንመለከታለን። ነገር ግን አባቱ ድንገት በቦታው ይመጣና ቾይን ያለምንም ርህራሄ በግድ እየጎተተ ወደ ቤቱ ይወስደዋል። ዋንግ የተባለው ጓደኛውም ይህንን ትዕይንት ሩቅ ቆሞ ሲታዘብ ቾይ ውጪ ላይ አውሬና ጉልበተኛ ቢመስልም ቤት ውስጥ ግን በአባቱ የሚጎሳቆል ልጅ እንደሆነ ይረዳል። በዚያው ምሽት ዋንግ ቾይን ከቤቱ ሲወጣ ጠብቆ ሊያነጋግረው ይሞክራል። ልጁ በሞተበት ምሽት የት ነበርክ ብሎ ሲጠይቀውም በዚያ ቀን ክለብ ነበርኩ፣ በኋላ ግን ሰክሬ ወደ ቤት ስመለስ አንድ እንግዳ ሰው ቤታችን ውስጥ አይቻለው፣ ለአባቴ ስነግረው ግን እየቃዠህ ነው አለኝ ሲል ይናዘዛል። በዚህ ጊዜ ዋንግ ራሱ አባትየው ከዚያ የልጁ ሞት ወንጀል ውስጥ እጁ እንዳለበትና ትልቅ ምስጢር ከጀርባው እየደበቀ መሆኑን እንዲጠራጠር ያደርገዋል። ወደ እነሳያ ስንመለስ ደግሞ የአይን ምስክር ፍለጋ ላይ ናቸው። በዚህ መሃል የቾይ ጓደኛ የሆነ ልጅ ያገኛሉ። ነገር ግን ይህ ልጅ በቾይ ላይ ለመመስከር በጣም ፈርቷል። ቾይ ካየኝ ይበላኛል በሚል ፍርሃት ውስጥ ሆኖ በጣም ተጨናንቋል። ግን እነሲያ እየጠየቁት ያለው ስለ ልጁ አሟሟት ሳይሆን ወንጀሉ ከመፈጸሙ በፊት ሲጠጡ የነበሩበትን የመጠጥ ቤት ብቻ እንዲነግራቸው ነው። ነገር ግን በዚያው ምሽት ከነሱ ጋር አልነበርኩም ብሎ ቢክድም እነሲያ በዚያ ባር ውስጥ የተነሱ ፎቶዎችን አግኝተው ስለነበር ሲፈትሹት ልጁ በቦታው እንደነበር ያረጋግጣሉ። በዚህም ምክንያት ያመሹበትን የመጠጥ ቤት ስም ሳይወድ በግዱ ይናገራል። እነሲያ እባክህ ፍርድ ቤት ቀርበ መስክርልን ብለው ይለምኑታል።
ልጁ ግን በቾይ ላይ ከመሰከረ የሚደርስበትን ስለሚያውቅ እኔ የለሁበትም ብሎ ጥሏቸው በፍጥነት ይሸሻል። ልጁ ከነሲያም አምልጦ ወደ ውጭ ሲወጣ ሌላኛው የቾይ ጓደኛ የሆነ ልጅ መንገድ ላይ ጠብቆት ሚስጥራችንን አጋልጣል በሚል ጉሮሮን ይዟል። ንግግራቸውም እየተካረረ ሄዶ ወደ ለየለት ፍልሚያ ይቀየራል። በዚህ መሃል ሳይታሰብ ልጁ ሚዛኑን ስቶ በደረጃው ላይ ቁልቁል ተንከባሎ ይወድቅና ከባድ ጉዳት ያጋጥመዋል። በዚህ ጊዜ ሳያ የሁሉ ምስቅልቅልና የልጁ ጉዳት የተፈጠረው እሷ ምስክር ፍለጋ ስትከተል በመሆኑ በእኔ ጥፋት ነው ልጁ የተጎዳው በሚል የጥፋተኝነት ስሜት ይሰማታል። ከዚያም እየደረሱ ያሉትን አደጋዎች ለማስቆም ስትል የጀመረችውን በትምህርት ቤት ውስጥ ያለውን የፍርድ ቤት ጨዋታ ብናቆመውስ የሚል ሐሳብ ታነሳለች። ነገር ግን አብሯት ያለው ሁዋንግ የተባለው ልጅ የሲያን ሐሳብ አልተቀበለውም። በፍጹም ሊቆም አይገባም፣ የቾይን እውነተኛ ወንጀለኛነትና የሟቹን ንጽህና ማረጋገጥ የምንጀምረው ከዚህ ነው ይላታል። ሲያም በዚህ ጊዜ እየጠፋ የነበረው ሞራሏ ተነሳስቶ ትግሏን ለመቀጠል ትወስናለች። ከዚህ በኋላ ሲያና ጓደኞቿ ጁሪ የተናገረችውን ታሪክ ጽፈውት ስለነበር እውነታውን ለማረጋገጥ ወደ ህንጻው ጣሪያ ላይ ይወጣሉ። ያው ሟቹ ከመሞቱ በፊት ወጥቶበት የነበረው የህንጻ ጫፍ ማለት ነው። በጁሪ ቃል መግለጫ ላይ አንድ ሰው በሬት የረገጠ አይነት የሚመስል ድምጽ ሰምቻለሁ የሚል ዝርዝር ሰፍሮ ነበር። ነገር ግን የጣሪያው ወለል ደግሞ የተሰራው ከሲንክ ነበር። ሳያም በዚህ ነገር ግራ ገብቷት ወደ በረንዳው የብረት አጥር ስትጠጋ ግን የሚንኳኳ የቆርቆሮ አይነት ድምጽ ትሰማለች። በዚህ ጊዜ ጁሪ እውነቷ እንደነበረና ክስተቱን በሙሉ በአይኗ ለመመልከቷ ቁልጭ ያለ ማስረጃ ይሆንላቸዋል። በዚያው ምሽት ሳያ ጁሪን ፍለጋ ወደ ቤቷ ብታመራም የጁሪ እናት ግን ልጄን አትረብሻት፣ ወደ ሌላ ከተማ ለመሄድ እየተነሳን ነው ብላ ፊት ተነሳታለች። ሳያ ግን ተስፋ ሳትቆርጥ በመስኮት በኩል ለምትሰማት ጁሪ እኛ እውነቱ እስኪወጣ ድረስ እንጠብቅሻለን የሚል መልእክት በጩኸት ታስተላልፋለች። ጁሪም ይህንን ስትሰማ በስሜት ተውጣ ስቅስቅ ብላ ታለቅስ ነበር። እነ ሳያ ሟቹ በሞተበት ጊዜ የተፈጠረውን ነገር አይቶ የሚመሰክር የአይን ምስክር በማጣታቸው ክፉኛ ግራ ተጋብተዋል። ከዚህ በኋላ ታሪካችን ቀጣዩ የፍርድ ቤት ውሎ ሲጀመር እያሳየን ይጠናቀቃል። የወየኔን ቤተሰቦች ዛሬ ይዤላችሁ የመጣሁት ድራማ ረዘም ያለ ተከታታይ ሲሆን ታሪኩን ከወደዳችሁት በቀጣይ የሚወጡ ክፍሎችን እየተከታተልኩ የማቀርብላችሁ ይሆናል። ቪዲዮውን ከወደዳችሁት ላይክ፣ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ሁሌም አብረን እንድንሆን ደግሞ ሰብስክራይብ በማድረግ ቤተሰብ እንሁን። አዲስ የከፈትነውን ኢትዮ ፊልምስ ኮሪያን ቻናላችንንም ሰብስክራይብ እንድታደርጉ እየጋበዝኩ በቀጣይ አጓጊ ፊልሞች እስከምንገናኝ ይመቻችሁ።